ልካልኛለች። ወላሂ ነው የምልሽ፣ ወላሂ ስንት እንደላከች አላውቅም። የተነጋገርነው 9000 ነው። ኦኬ አንድ ሺህ ቀንሽላት ብለሽኝ 9000 ነው አይደለ? የተባባልነውን ረስቻለሁ። አካውንት ላይ ባስገባላት ኖሮ 9000 ነበር ማስገባላት። አላህ ሲጠብቀኝ ነው እንጂ ከዛ በኋላ በመጀመሪያ ማሚ ስሟን ስላጠፋው ይቅርታ መጠየቅ ፈልጋለሁ። ይቅርታ ማሚ፣ ያኔ ብሬ ሰጠሽኝ ናም ራሷ ባለችበት ይቅርታ ጠይቃለች። ሙኒት ጋር ሼራ ጅብ አለ ማሚ ባለ ነይኸው ማሪ አሁን ይሽማው ልናገር እኔ እንዴት አደራችሁ? ሀቡ እንዴት ነሽ? ሙኒት አለን አልሐምዱሊላህ። ሀቡ እኔ ምን ያህል እንደማከብርሽ እንድታቂልኝ ነው። ምን ያህል በእኔ ስምሽ እንዲነክሳ እንደማልፈልግ ስለምታቂ ነው። እሷ ፊት ነው የምነግርሽ። ወላሂ አልዓዚም ወላሂ እኔ ደውዬ ሁሉ ነበረ። ፖሊስ መጥቶ እግሬ ላይ ወድቃ ነው ይሄ ነገር የተነሳው። አንድ ቀን ሳልከለክላት ሙሉ የራሷንም ስልክ እየከፈትኩኝ ቼክ አድርጌያለሁ። እውነት ተሳስቼ ከሆነ እኔ ብዬ አንድ ቀን ሳልከለክላት ስደውልላት የማትመጣው እራሷ፣ አካውንት ስትሰጥ የሌላ የአረብ አካውንት የሰጠች እራሷ፣ ድምጼን ለየሰው የምትልክ እራሷ። የኔ ድምጽ አይደለም ያንቺ ድምጽ የተላከው በምን ሰበብ ነው? ብሯን ከሆነ እውነት የምትፈልገው ሎኬሽን አላኩላትም። አሁን ትላንትና ላኪ ብለሽኝ ላንቺም አላኩልሽም ለሷም አላኩም። ግን የተናገርሽው ምርር ያለ ንግግር ስለተናገርሽኝ ትላንትና በጣም ስለደበረኝ ነው። እኔ ግን ምን ያህል እንደማከብርሽ እንድታቂልኝ ነው እንጂ ይሄን ያደረኩት። ፖሊስ መጥቶ ከዚህ ጋር እኔንም እሷንም ይወስደናል። ሐቃላት ሐቋን አልኳትም። የተነጋገርናቸው እያንዳንዱ ንግግሮች አሉ። ነይ ውሰጂ እንደፈለገች ነው መምጣት። ዛሬ ራሱ ስንቴ እንደደወልኩላት ቪዲዮ ልኬልሻለሁ። ምን ነው ለምን አላነሳሽም? ስልኬ ቦርሳዬ ውስጥ ነበር አልሰማሁትም። በመጣች ሰዓት መጣች። ከመጣች በኋላ ግን እኔ ነገሮችን ሁሉ በህግ ማስኬድ እችላለሁ። አምልጣን ከቢሮ መውጣት ትፈልጋለች። እንደገና የምታደርገው ነገር ሁሉ አይገባሽም። ሰው የመጣውን ልጅ ይዟት የመጣውን ልጅ ሁሉ ወጥቻ አናገርኩኝ። ምንድነው ችግሯ እንዲህ የምታደርግበት? እሱ ካርሊፍት ነው የሚያውቀው ነገር የለም። ከመጀመሪያው እስከ ዛሬ ድረስ ለምን አልመጣችም? ቀጥ ብላ እውነት ብሯ ብቻ ከሆነ ታርጌቷ። በዛ ላይ ያዘገየው ማን ነው? እስኪ እሷን ጠይቂያት። ያዘገየው ማን ነው? ቦንቱ ሶሪ ቲክቶክሽን ቶሎ ስለምትቀያየሪ እስካሁን ድረስ 3 ነው 4 ስም እየቀያየርሽ ስለምትመጪ ነው የመጀመሪያውን ቦንቱ የሚለው መጀመሪያ የመጣሽበትን ነው ያዝኩት። እና ቦንቱ የቢሮ ሎኬሽን ታቂው ከነበረ ኦሬዲ ለምን እስከዛሬ አልሄድሽም ነው የመጀመሪያው ጥያቄ። ለምን እኔ ትናንትና ሙኒትን ሎኬሽን ላኪልኝና ፎርዋርድ ላርግላት እኔ የታክሲ ከፍላለሁ ትምጣ ብዬ ነበር። የታክሲ የለኝም ስትይኝ ማለት ነው። የታክሲ ምክንያት ላሳጣሽ የታክሲሽን እሺ ነው ይችላል አልኩሽ። ለምን ሄደሽ ብሩላ ለመውሰድ በጣም ራስሽ ምክንያት እየፈጠርሽ ነበርና ኦሬዲ ሎኬሽኑ ካለሽ የቢሮ ለምን እኔ ሎኬሽን ጠይቅሽ? ለምንስ አልሄድሽም? ማንስ ነው የምትደበቀው? ስትመጣ ራሱ ሀቡ ይልሽ እንዲህ ብላ ነው የመጣችው። ለምንድን ነው ወደ እንደዛ ታረጊው ማለት ምንትሽና ቡናው ሀቡ ሎኬሽን ነበረኝ። ከዚህ በፊት መጥቼ ነበር፣ ግን ሎኬሽኑ ሼር አድርጌ ነበር። ስፈልግ አገኘሁት። እኔ ጠፋብኝ መስሎኝ ነበር እና ከዛ ሎኬሽን ካገኘው በኋላ ድራይቨሩን አናገርኩና መጣው። ሼር እንዳረኩ ረስቻለሁ። ውስጥ ገብቼ ነው ፈልጌ ያገኘው። እሺ ለምን የምትደባበቂው? የምትፈሪው ነገር አለ? ምንም የሚፈራ ነገር የለም። ታዲያ ለምን ምንም የለም።
እሺ ታዲያ ለምን እስከ ዛሬ ድረስ አልወሰድሽም? ለምን ዘገየሽ? ሎኬሽን እኔ የጠፋብኝ መስሎኝ ነበረ። ኦኬ ጥሩ ተመልሷል። ሎኬሽን የጠፋብሽ ስለመሰለሽ ነበር እስከ ዛሬ ያለችው። እስከ ዛሬ ያለችው ዛሬ ራሱ ስንት የተደውሎልሽ ነው? ለማስረጃ ኦሬዲ ልካልኛለች። ስንት የተደውሎልሽ በመከራ ነው ዛሬ ራሱ የመጣሽ? ሀቡ አላየውም ነበር። ስልኬ ሳይለንት ነው ሻንጣ ውስጥ ስለነበረ ነው እንጂ ለሌላ አይደለም። ለማንኛውም ሀቡዬ ደጅ የወጣሁት ድምጻችን እንዳያስቸግራችሁ ነው። ቢሮ ፊት ለፊት ነው ያለሁት። ብሩ ጁጁ ጋር ነው ያለው። አሁን ትሰጣታለች። 100 ድራም የታክሲ ሰጥቻለሁኝ ለልጁ፣ ምክንያቱም ያለ ሰበብ መቆም የለበትም። እኔ ግን አንድና አንድ ወላሂ ነው የምልሽ፣ ዛሬ እኔ የተደፈርኩበት የተረገጥኩበት ስሜ የጠፋበትን እንዲማሳልፈው ሀቡ ቀሰመን ብላ ለክብርሽ ስል ነው። ወላሂ ነው የምልሽ፣ ወላሂ ነው የምልሽ። የነበረውን ሁኔታ እሷ ራሷ አይታለች። ላንቺ ስል ነው ስላለሽበት ነው እንጂ እንደዚህ ጣጣ ውስጥ የከተትኩሽ እሷ መጣ ታማኝ ሰው አገናኝኝ። እንደገና ብር በጎዶሎ ብር እንኳን ልትሰሪላት ፍቃደኛ ሆነሽ እኔ እንደ ውለታ ጠይቄሽ እሷ መታ ስላለቀሰችብኝ ገስት ላይ ገብታ ውረጅልኝ ስልምቢ ብላ ስታለቅስ አልቻልኩምና አንቺን አስቸግሬ እዚህ ጣጣ ውስጥ ሲጀመር እዚህ ነገር ውስጥ የከተትኩሽ እኔ ነኝ። ለዛ ነው እኔ በቃ በጣም ስትረስ ሆንኩት። በዛ ላይ ትናንትና መታ እንደዛ ብላ ስታስፈራራ በጣም ተጨነቁ። ለዛ ነው አንቺን በጣም ያስጨነቅኩሽ ነው። ሀቡ ይቅርታ ስላስጨነቅኩሽ፣ ማሚ ይቅርታ ስምሽ ስላጠፋ ይቅርታ ብያለሁ። ይሄው ፈርማ ፈርማለች። ከዚህ በኋላ አላቃትም፣ አታቀኝም። ምንም ነገር ቢገጥማት እኔን አይመለከትም ሀቡ። ከዛ ውጪ ግን ይሄንንም ሳደርግ ማንንም ፈርቻ አይደለም። ከመጀመሪያም እሷ ፖይንት ነበራት። አላህ ደግሞ ቀን ያወጣዋል። ማን ይሄን እንደሚያደርግ ከጀርባ ስታያት ሞኝ ልጅ ነው የምትመስለው፣ ግን የመጨረሻ ስማርት የኔ ድምጽ፣ ያንቺ ድምጽ፣ የሰውየው ኢቭን የስፖንሰሩ ድምጽ ሳይቀር ሪከርድ ተደርጎ በየቦታው እንትን ብለዋለች። ሳታቀርታ አይደለም ማድረግ ስለምትፈልግ ነው። ስሰጥሽም ደግሞ ቅድምም ነግሬሻለሁ። አቡንም ፈርቻ አይደለም፣ ማንንም ፈርቻ አይደለም። ሀቅ ስላለሽ እና እኔ ጋር በተገቢው መልክ መሰጠት ስላለበት ነው። ግን ይኸውልሽ የኛ አበሾች ነን። የኔ ድምጽ የሙኒት ድምጽ ምናምን ወደ ማንም ፎርዋርድ ብታደርጊ ችግር የለውም። የሀገርሽ ልጆች ነን፣ ይቅር እንልሻለን፣ አንከስሽም። አረብ ግን ቀልድ አያውቅም ማሬ። የሰውየውን ቮይስ የላሻቸው እነዛ ሰዎች አዳምጪኝ። እነዛ ሰዎች ሚዲያ ላይ አምጥተው ቢከፍቱት ይኸውልሽ፣ እነዛ ሰዎች ሚዲያ ላይ አምጥተው ቢከፍቱት አረብ ድምፁ ሚዲያ ላይ ተከፍቶ ዝም አይልሽም፣ ያስገባሻል። እኛ ችግር የለውም የሀገርሽ ሀቡዬ። ግን እኔ ማለት ነው ሰጥሻለሁ እንዳለ ለዛ ነው እንጂ ለሌላ አይደለም። እሱን እንዴ ሰጥሻለሁ ብሎ አልሰጥም ቢል መብቱ እኮ ነው በገዛ ካንስሌሽኑ። እንዴ እና በአበሻ ልታስከስሹ ነው ሰጥሻለሁ ብሎ ቃል መግባቱን እና በኋላ አለመስጠቱን ለአበሾች ቮይሱ ምትልኪላቸው አበሾች መጥተው ከፊልሽን ኮርክመው ካንስሌሽን በግድ ሊቀበሉልሽ ነው ድምፁን የላክሽላቸው ሰዎች። ያው ጁያ አጠገብሽ ናት አይደለ? ሀቡ ፊት ትስጥሽ ስጫት ወረቀት አስፈርማታለሁ ሀቡ። ከዚህ በኋላ ለሚደርስባት ምንም ነገር አይመለከተኝም። እኔ ሲጀመር ሀቡ ራሴን አጠፋለሁ ምን እላለሁ ስትል ምርመራ እኮ አለ። አንድ ሰው ሲሞት ምን ሆነ ሞተ ተብሎ ይመረመራል። ሲመረመር ክሎሮክስ እኔ ካጠጣኋት ተጠያቂ ሊያደርገኝ ይችላል። ወስዳ እሷ ለጠጣችሁ ግን እኔ አልጠየቅበትም። ባይዘው በነገራችን ላይ ይሄም ኢሹ አይደለም። እኔ ትላንት ንግግርሽ በጣም ነው ያሳዘነኝ ሀቡ፣ በጣም ነው የደበረኝ። ምክንያቱም አንቺ አክብረሽኝ ምን ብለሽኝ እያለ ስንት ስድብ እየተሰደብሽ እንደገና እኔ ተጨማሪ ነገር ልሆንብሽ አልፈልግም። እነሱ የሚመስላቸው አንቺ ንሽሩር እኔ ንሽሩር የምትይ ከኔ ጋር የተናገርሽኝ ንግግር የትላንትናው በጣም ነው የሚከብደኝ። ለኔ ቀላል አይደለም የተናገርሽው። የምሰጣት ግን ለዛ ስለ አይደለም መታለች ነይ እንደተባለችው ስለመጣች ነው። ባትመጣ ኖሮ ደግሞ ደግሜም አንቺንም አላናገርም ነበር። ምክንያቱም ማድረግ የሚገባኝን እያረኩ ማታደርግ ከሆነ እሷን ምን ቸገረኝ? የላከችውን አካውንት አንቺ የላክሽልኝን እዩ፣ የአረብ አካውንት ነው። ነገ አላቅሽም ቢለኝ መብቱ ነው። ወይም ለሆነ ነገር ሰጥቻት ነው ተቀበልኳት ማለት መብቱ ነው እሱ። ይሄን አታደርግም ደግሞ አትያትም። እዩ ሜሴጆቿን አሁን ወደ እኔ ላኩትን እልክልሻለሁ ታየዋለሽ።
ሶስት አንድ ሞባይል ላይ ሶስት ቲክቶክ አንድ ሞባይል ላይ ሶስት ቲክቶክ ከፍታ የምትኖር ጀግና እቺ አታውቅም ስቱፒድ ናት ምንም እንትን አትልም አይባልም። ለማንኛውም ሀቋን ነው የወሰደችው። ከኪሴ ያወጣሁት ነገር የለም። ይሄ ደግሞ መብቷ ነው። ከመጀመሪያ ነይ ስትባል ብትመጣ ወይ አካውንት በስሟ እንኳን ባይሆን የእህት ስም እንኳን ቢሆን ተመሳሳይነት ያለው ምንም ችግር የለም። ግን አንዳችሁም አልጠቀማችኋትም። አሁን እኔ እዚህ ጋር ሆኜ ፖሊስ ጠርቼ ቢሆን ኖሮ ሀቡ አንቺን ብትሆኚ አታስጠያትም ነበረ። ስሜን ነው ያጠፋችው። ከዛ አልፎ ደግሞ አሁን ህገወጥ መሆኗን ስለምታውቅ ፖሊስ ጠራች እንደሚባል ማውቄ ነው ማዕሌሽ ላላ ተዋዋለ ያልኩት እንጂ ስትመጣ ራሱ የሆነ እንደዚህ እንደገባች እኛ ጋር እንደገባች ሰው እንዲያውቅ አትፈልግም። እንዲህ ብላ ነው የመጣችው። ምንድነው ችግሩ? እንደዚህ የሚያስገባት የሚከታተላት ሰው አለ? ከበስተጀርባ ያለውን ራሷ ታውቀዋለች። ግን በሰውም ቢመጡ በስራዬም ቢመጡ በማንም በምንም ቢመጡ እኔ ዛሬም በቀደም ያያችሁኝ መኪና ውስጥ ነኝ፣ ቢሮዬ ውስጥ ነኝ፣ ቤተሰቦቼ ጋር ነኝ ያለሁት። ምንም የሚመጣ ነገር የለም። ኒቃቢስት ከሆነች ሳላለችም አንዷ ይሄንን ነው። እሺ ኒቃቢስት ከሆነችስ አይደለችም እንዴ? ብትሆን ኒቃባው ጫንለም መቀረባን ብቻ ታሳውቅና ገባለሁ እኔም ወደ ቢሮ። ቦንቱ እየተቀበልሽ ነው? ተቀበል ነው። ቪዲዮን ለምን ትዘጊዋለሽ? ጠበይ በአይናችን እኔ ማሬ እኔም በጣም ነው ስትረስ ያደረግሽኝ። በጣም አቡዬ ይቅርታ ከምር ይቅርታ ችግር የለውም። ለእኔ ትምህርት ትናንት እኮ አልሽኝ። መናገር ያለብሽን እኮ ትናንት ተናገርሽ። ችግር የለውም። ይቅርታ አቡዬ እኔ ለስጨት አይደለ አንቺ ቤት አይደለ እንደዛ ለምነሽኝ እንደዛ አልቅሰት አዝኜልሽ አንቺ ቤት አይደል እንዴ አንቺ አገናኝሽ ብለሽኛል። አንድ ነገር ልንገርሽ፣ አካውንት ውስጥ ብር እንዳስገባች ሪሲት ልካልኛለች። ወላሂ ነው የምልሽ፣ ወላሂ ስንት እንደላከች አላውቅም። የተነጋገርነው 9000 ነው። ኦኬ አንድ ሺህ ቀንሽላት ብለሽኝ 9000 ነው አይደለ? የተባባልነውን ረስቻለሁ። አካውንት ላይ ባስገባላት ኖሮ 9000 ነበር ማስገባላት። አላህ ሲጠብቀኝ ነው እንጂ ከዛ በኋላ ነው ታሜ እቺ ልጅ ናት ያልኩሽ። እሷ አዲስ ነው ስሟ፣ እዚህ ጋር መጣ ቦንቱ ብላል። ትክክለኛ ስሟ አዲስ ነው። ታሜ ወልኝ ጊዜ አዲስ የምትባል ልጅ ናት የላከችልኝ ነበረ። ከዛ በዋትስአፕ ስንገባ እሷ ናት። ለካ ብሩ 5000 ነው። አልሐምዱሊላህ እንኳንም ትርፍ አላስገባሽ። እንደገና ልመና እሷን እስኪ አንቺስ ታዋቂ ነሽ እናገኝሻለን። እሷን ከየት እናገኛታለን? 4000 እንድትመልስ ትላንትና እንደምታለቅሰዋን ሴትዮ ያው እኮ አይ ዱንያ ይኸው እየሳቀች እኮ ነው። ድራማን ይሰራሽብናል። ድራማ ይሄ ድራማ አይደለም። ሀብዬም ቤትም ድራማ አይደለም። እኔም ይደለም አይደለም ጁጁ እያወራች ስለሆነ ነው እንጂ ሳቁ ለሌላ አይደለም። ብቻ ድራማሽ ተሳክቶ ያው ገንዘብሽን አግኝተሻል። ዋናው ገንዘብሽን ማግኘትሽ ነው። ግን ድበቀና ካልሆንሽ ግን አይቀናሽም። አሁንም ይቃማሽ አይቀናሽም። ልብሽ ቀና ነው። እናንተ ኒቃሚስት ትሆናለች ትላላችሁ። ለምን መቤቴን አለች ትናገር ተናገሪ። ንቃቢስት ነሽ ደግሞ ንቃቢስቷን አስወለቅሻት ይበሉኝ። ንቃቢስት ነሽ መቤቴን እያለች እየማለች እኮ ነው። አልሰማሽም? እኔ ንቃብስ አይደለም ኦርቶዶክስ ነኝ። አይ ስትሸፈኝ እንደዚህ ክፈቺ ፊትሽን አትሸፍኝ ስንል ሻይ ኒቃሚስት እንዳትሆን እያሉ ስለነበር ኮመንት ላይ አሁን እንዴት ይቅርታ መጠየቅ ትችያለሽ? ማለት ቅድም አልነበረችም ስትያት ስልኳን ትጨርስና ይቅርታ በያት። እሺ ማለት ያው ብርሽን ልክ ብርሽን እንደተረከብሽ ይቅርታ ብሬ እንዲመለስልኝ ነው የሁሉ ድራማ የሰራሁት።
ሀቡ አማርኛ መጻፍ አልችልም እንግሊዘኛ መጻፍ አልችልም እያለች ነው። አሁን ደግሞ እኛ በጻፍነው ላይ ትፈርም እኮ እናንተ የጻፋችሁትን ማንበብ አትችልም። እሱ ማንበብ ትችያለሽ? አትችልም። በኦሮምኛ መጻፍ ይቻላል። ትራንስሌት መደረግ ይችላል። ኖ በአማርኛ ይጻፍና እዚህ ላይ እየተነበበ ትፈርመው። ማን አለ በኦሮምኛ አሁን ውስጥ ማን አለ? ቆይ ልልሽ ጄሚኒ ኦሮምኛ አይተረጉምም እንዴ? አፕ አማርኛ ጽፎ በኦሮምኛ ወደ ኦሮምኛ ተርጉሞ ማለት ይቻላል። ጄሚኒ ግን ከፈለገች በአማርኛ ይጻፍና እዚህ ይነበብ። ጁዬ በአማርኛ ይጻፍና አማርኛውን እዚህ ላይ እየተነበበ እዛ ላይ ያኔ ትፈርማለች። ካመነችበት አውሽ ካለች መጀመሪያ ጠይቂያትና እሺ ማሪ አማርኛ ማንበብ ነው እንጂ ማትችው ትሰሚያለሽ በደንብ አይደል? እስከዛሬ የምንግባባው በአማርኛ ነው እናንቺ ይችላል። ስለዚህ በአማርኛ እናነበዋለን። በአማርኛ ይጻፍና እናነበዋለን። እኛ እናነበዋለን። ለካ የቲክቶከር ፔትሮል ስድብ ነው። ሀቡ ስድብ ሰው ያበረታል እንዴ? ቀንደር ያስነሳል፣ ያጠነክራል እኮ ያበረታል፣ ያጀግናል። እንዴ የስንት ስድብ ጠጥተናል እንዴ? ጀገን ነው ይበረታል፣ ይጠነክር ነው። ታጮልቃታ ያለች አማርኛም እንግሊዝኛም አላነብም ማለት ማሪ ግን ለኔ እኮ እየጻፍሽልኝ ነበረ ዋትስአፕ ላይ አይደል? በጽሁፍ አንዳንዴ እንግሊዝኛን በአማርኛ ፊደል አማርኛ ፊደል ምናልባት አማርኛ ፊደል ይሆናል ማንበብ ማትችለው። አማርኛ በእንግሊዝኛ ፊደላት ግን ትጽፋለች። ለመድ ነው። አሁንማ እኮ ለመድ እኔ አምቡላንስ ልክልሻለሁ ማለት ሆስፒታል የቀረጽኩትን ልክልሻለሁ ከፈለግሽ ችግር የለውም። ግን እኔ የሚረዳኝ ሰው ብቻ ነው የምፈልገው ስልሽ የህግ አካል እንደዚህ የሚያማክረኝ ህጋዊ ስለሆነች ፕሮሰሱ እንትን የሚለን ብር የሚያስፈልገን አይመስለኝም። አላውቅም። ኤምባሲ እናናግራለን። ለማንኛውም እሺ ለሶፊ ስልክ ላኪና አሁን ዋትስአፕ ስልክሽን አሁን ዋትስአፕ ላይ ሀቢባ ነኝ እልሻለሁ። ፎሎ አድርጊያት ሶፊ እና እዚሁ ያለው መላክ እችላለሁ። አዎ ትችያለሽ። ሶፊን ፎሎ አድርጊያት መጀመሪያ አድርጊያታለሁ። ፎሎ ሀርባክ ፕሊዝ ማሪ አቡዬ እንዴት ነሽ? አድርጊያታለሁ። ሀይ ብዬሻለሁ። ያው ሀይ ብላሻለሁ። ኢንቦክስ ሶፊ ኧረ ተው በፈጣሪ ስም አላለቀሰችም። ምን ባይለም ምናምን አንድ ወር ሙሉ ሲያለቅስ የቆየ ሰው እንዴት ነው? ከባድ ነው። የኛ ሰው እንዲህ ነው ማለት ምን እጠቀማለሁ ማለት እዚህ ጋር እኮ የገንዘብ እርዳታ አይደለም የፈለኩት። እኔ ቤት ነው ያለሁት። የገንዘብ እርዳታ አልጠየቀች። ምን ትጠቀማለች? ፎሎ ነው የምትጠቀመው? ምንድን ነው የምትጠቀመው? እስቲ ንገሩ ማሪ። ላኪ ስልክሽንና ከዛ እኔ ማዳምሽንም ማሳምንልሻለሁ ኤምባሲ እንድትልክሽ። እሺ ኤምባሲን ማገናኝሻለሁ። ፈጣሪ የእህትሽን ነፍስ ይማርልሽ። እንግዲህ ከባድ ነው። እኔ በኮሜንታተሮችም አልፈርድም። ለምን እንደሆነ ታውቃላችሁ? በጣም ብዙ ውሸታሞች ስላሉ ነው። በጣም ብዙ ውሸቶችን ስላስተናገድን ነው እዚህ ሚዲያ ላይ። ግን ደግሞ ቶሎ የምትፈርዱት ነገር ማይ ጉድነስ እና ቶሎ የምትገለባበጡት ነገር በጣም የሚገርመኝ ምን በቃ ቶሎ ግልብጥ። እሺ እናትሽ በጣም ብዙ ሲያገለግላችሁ በጉልበቱ በገንዘቡ ሲረዳችሁ ሲያገለግላችሁ ኖሮ ልክ አንድ ስህተት ካገኛችሁበት ልቅጥ ቶሎ ግልብጥ። ያንን ሁሉ 99 የሰራላችሁ በጎ ስራ ልታድሩ አንዱ ስህተት ላይ ግር ተምረናል። ብዙ አይተናል ሚዲያ ላይ
ላክሽ ቁጥርሽን ውዴ? አዎ ልኬላታለሁ። እናቴ ቆይ የሴትዬ ልላክላት ምን እንደምትልኝ እኔ ዋትስአፕ ላይ እነግርሻለሁ። ስምሽ ማን ነው ውዴ? ያኔ ለሴትዮሽ ማን ናት ብዬ ነው ማውራት። ስምሽን ትክክለኛ ሴትዮሽ የምታውቀውን ስም እዚህ የምትጠራኝ ሶፊያ ብላ ነው ማለት ራሷ ያወጣችልኝ። የኔ ኢትዮጵያ ስሜ ዝናሽ ነው። እሺ ሶፊያ ብዬ ነው ማውራት ከመዳምሽ ጋር። እሺ እሺ። የፓስፖርት ስምሽ ግን ዝናሽ ነው? አዎ። አሁን የላኩላት እኮ የኔን ቁጥር ነው አይደል? የሴትዮዬን ልላክላት እኮ ባንቺ እኮ ነው ኮንታክት ማድረግሽ ማለት እንዴ። ተረጋጊ ውዴ። እሺ አይ አሁን ዋትስአፕ የለሽም ውዴ? ዋትስአፕ የለሽም? እኔ ዋትስአፕ ብቻ ነው የምጠቀመው። የኢትዮጵያ ቁጥሬ ነው ዋትስአፕ የከፈትኩበት። ሁላችሁ ውዴ ዋትስአፕ ብቻ ነው ኮንታክት ማድረግሽ። አንቺ ዳይሬክት ነው መሰለኝ። እዚሁ ልንገርሽ የኢትዮጵያ ቁጥሬ። አይ ላኪላት ለሶፊ ወጣ። አንቺ ወርደሽ መላክ እኮ ወርደሽ መላክ ሸርሽኝ ቦክስ ላይ ታገኛታለሽ። እሺ ወዲያው ሀቢባ ነኝ ብዬ ቮይስ አድርግልሽ መልሽልኝ። እሺ እናቴ እሺ። አሁን ድጋሚ ገባለሁ ትፈልጊኛለሽ? አዎ ቆይ ሶፊ መጣች። አይ ድጋሚ አትገቢ እሺ። አክስትሽንም ላናገራት ትችላለሁ። እሺ ከ10 ዓመት በላይ የኖረች አክስት አለችኝ ብላለች። አክስትሽንም አናግራታለሁ። እሺ እሺ ችግር የለውም። መፍትሄ የሚኖር ከሆነ ችግር የለውም። አውሪያት። ምናልባት የሆነ ነገር ከብዷት ምን ከብዷት ነው? ምናልባት ኢትዮጵያ አይደለሁም። ይኸው ዩኒፎርም ለብሼ ማዳም ቤት ነው ያለሁት። ታያቸው። አንቺ ከኮሜንታተር ጋር ልትመላለሽ ነው እንዴ ገባሽ? ወይስ ከኔ ጋር ልታወሪ ነው? ምን ጉድ ነው? ለእያንዳንዱ ኮሜንት የምትመልሽ ከሆነማ በቃ ቀኑ ሙሉ እዚህ ጋር ስንመላለስ ልንውል ነው። ታያቸው። በጣም ቸክቸኩ። ምን ጉድ ነው? ላክሽ ማሪ የዋትስአፕ ቁጥርሽን? አዎ እሺ። ሶፊያ የመዳምሽን ስልክ ላኪልኝ። እሺ ቮይስ አድርጌልሻለሁ ውዴ በቃ እና የአክስትሽንም ላኪልኝ። አሁን ልላክልሽ ወይስ የምትጠይቂኝ ጥያቄዎች አሉ? ጨረስን ማሪ። ወረጂና ላኪልኝማ። እሺ እሺ። ቦንቱ ቪዲዮ አብሪ። ሰላም ሀቡ እንዴት ነሽ? ሰላም ነው ሀቡ ማምጋ ነው ያለሁት። ቪዲዮ አብሪሽ